አሁንም ፌስቡክ፣ ዩቲዩብ፣ ቲክቶክ ስትጠቀም እንደዚህ አድርገህ ነው ዳታ የምትከፍተው? እንደዚህ ከሆነ ወደኋላ ቀርተሃል ማለት ነው። እንዴት አድርገን አውቶማቲክ ማለት ነው ዩቲዩብ ስንከፍት፣ ፌስቡክ ስንከፍት፣ ቲክቶክ ስንከፍት፣ የፈለገው አፕሊኬሽን ስንከፍት እንዴት አውቶማቲክ ራሱ ዳታ ኦን እንዲሆን ማድረግ እንደምንችል በዚህ ያሳያችኋለሁ። እስከ መጨረሻ አብራችን ቆዩ። ለቻናል አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ ጀምሩ። እሱ ለማድረግ መጀመሪያ ምንድነው የምናደርገው? ወደ ሴቲንግ ነው የምንሄደው። እንደዚህ ሴቲንግ እንገባና ወደታች ወረድ ብለን ትንሽ ሞድስ ኤንድ ሩቲንስ የሚል አለ። እዚህ ጋር ይታያችሁ ከሆነ ሞድስ ኤንድ ሩቲንስ የሚል አለ። እሱን አንዴ እንነካዋለን። ይሄ የሚሰራው ግን ለምንድን ነው? ለቴክኖ እና ለሳምሰንግ ስልክ ብቻ ነው። ለአይፎን ምናምን አይሰራም ማለት ነው። አሁን ይታያችኋል። ከላይ ከታች ያለውን ሩቲን የሚለው ሞድስ እና ሩቲንስ የሚል አለ። ወደ ቀኝ አካባቢ ያለችው ሩቲንስ የምትለውን አንዴ እንነካታለን። እንደምታዩት ሞድስ ኤንድ ሩቲንስ ብሎ የፕላስ ምልክት አለ ከላይ ይታያችኋል። እዚህ ጋር የፕላስ ምልክቱን እሱን አንዴ እንጫናለን። እሱን ስነካው እንደዚህ ይመጣል። ኢፍ እና ዘን ይመጣል። ኢፍ ማለት አፕሊኬሽኑ እኛ የፈለግነው አፕሊኬሽኑ አለ አይደል? አፕሊኬሽኑን ስንከፍተው ዳታ አውቶማቲክ ኦን እንዲሆን የምንፈልገው አፕሊኬሽን እዚህ ጋር እናስገባለን ማለት ነው። ለምሳሌ ፌስቡክ እና ቲክቶክ፣ ለምሳሌ ፌስቡክ እና ቲክቶክ ዳይሬክት ፌስቡክ ስነካ ወይም ቲክቶክ ላይ ስገባ ሞባይል ዳታ በራሱ አውቶማቲክ ኦን እንዲሆንልኝ ይፈልጋለሁ። ለዚህ ጋር ፌስቡክ እና ቲክቶክ እዚህ ጋር አስገባቸዋለሁ ማለት ነው። ኢፍ የሚለው ላይ ሰርች ቦክስ ምን እንላለን? አፕ ኦፕንድ የሚለው አፕስ እንደዚህ አፕ ብለን ሰርች ስናደርግ አፕ ኦፕንድ የሚል ይመጣል። እሱን አንዴ እንነካዋለን። አሁን ምንድነው የፈለኩት? ፌስቡክ እና ቲክቶክ ማለት ነው። አሁን እዚህ ፌስቡክ ቤዝ ሰርች ላድርግ ላይት። አብዛኛው እሱ ስለሆነ የሚጠቀመው ሰው ብዬ ነው። አሁን እንደዚህ አደረኩት። ሌላ ደግሞ ምን ቲክቶክ ማለት ነው። ሁለተኛ ደግሞ ቲክቶክ እንዲህ አድርጌ አዳርጋቸዋለሁ። እናንተ ሌላ ከዚህ በላይ የምትፈልጉት ካለ እንደዚህ አድርጋችሁ ዩቲዩብም ሰርች ማድረግ ትችላላችሁ። ዩቲዩብም አድ ማድረግ ትችላላችሁ እንደዚህ ማለት ነው። ከዛ በኋላ ደን እንላለን ማለት ነው። ደን ስንለው አያችሁ ከዚህ ጋር ይመጣል። ላይት ቲክቶክ እና ዩቲዩብ እዚህ ጋር መጥተዋል ማለት ነው። ከዛ ምንድነው የምንፈልገው? እነዚህ አፕሊኬሽኖች ወደ እነዚህ አፕሊኬሽኖች ስንገባ ዳታ አውቶማቲካሊ ኦን እንዲሆን አይደል የምንፈልገው? ዘን የሚለው ላይ እንመጣለን። ታች ላይ ታያችኋል። እዚህ የፕላስ ምልክቱ አድ ዋት ዲስ ሩቲን ዊል ዱ ስል የሚለውን እሱን አንዴ እንነካዋለን። አሁን ምንድነው የምንፈልገው? አውቶማቲክ አፕሊኬሽኑን አውቶማቲክ ዳታ ኦን እንዲሆን ማለት ነው። ስለዚህ ሞባይል ዳታ ብለን ሰርች እናደርጋለን ማለት ነው። አያችሁ እዚህ ጋር መጥቷል። ከላይ አጋጣሚ ኦን ነው ያለው። አጋጣሚ ኦፍ ሆኖ ከቆየ እንደዚህ ኦን የሚለውን እናደርገውና ደን እንላለን። ከዛ በኋላ ሴቭ ከማድረጋችን በፊት ታች አለ ዌን ሩቲን ኢንድስ የሚለው እሱ ላይ አንዴ ማስተካከል ያለብን ነገር አለ ማለት ነው። ሞባይል ዳታ የሚለው እሱን አንዴ እንነካዋለን። አያችሁት እዚህ ጋር ዶንት ቼንጅ ዌን ሩቲን ኢንድስ የሚል አለ። ከላይ ደግሞ ሪተርን ቱ ስታተስ ቢፎር ሩቲን ራን። ስለዚህ እዚህ ጋር አሁን ለምሳሌ ካደረግነው ዶንት ቼንጅ ዌን ሩቲን ኢንድስ የሚለው ካደረግነው አፕሊኬሽኑ ማለት ነው ስንዘጋ በቀይ ዘግተን ስንወጣም ዳታ አውቶማቲክ አይጠፋም ማለት ነው። እንደበራ ይቆያል ማለት ነው። ስለዚህ እዚህ ጋር መጀመሪያ ማድረግ አለብን ማለት ነው ሪተርን ቱ ስታተስ ቢፎር ሩቲን ራን የሚለው ማድረግ አለብን። ያ ካደረግነው ያው አፕሊኬሽኑ ለምሳሌ ቲክቶክ ቆይተን አጋጣሚ በቀይ ስንወጣ ዳይሬክት አውቶማቲክ ዳታ ይጠፋል ማለት ነው። ስለዚህ እሱ ላይ መሆኑን ቼክ ማድረግ አለብን። ደን እንለዋለን። ከዛ በኋላ ሴቭ ማድረግ ማለት ነው። ደን እንለዋለን። አለቀ በቃ። አያችሁ ከላይ መጥቷል። አሁን እንሞክረው እስኪ። ለምሳሌ ፌስቡክ እና ቲክቶክ ከፍተን አውቶማቲክ ዳታ ራሱ ይከፍታል ወይ? ስንከፍተው ይከፍታል ወይ? ከቲክቶክ እና ፌስቡክ ስንወጣም ራሱ አውቶማቲክ ይዘጋል ወይ የሚለውን እናየዋለን ማለት ነው። ለምሳሌ አሁን ዳታ አልከፈትኩም፣ ይታያችኋል። እዚህ ዳታ አልከፈትኩም። አሁን ዝም ብዬ ፌስቡክ ላይት ማለት ነው ፌስቡክ አፕሊኬሽን እሱ ራሱ ስከፍት ዳይሬክት ሞባይል ዳታ ይከፍታል ማለት ነው። አያችሁ ዳይሬክት በራሱ መጥቷል። አሁን ደግሞ በቀይ ይወጣሉ። አሁን ለምሳሌ በቀይ ሲወጣ እንደዚህ ዳታው ዳይሬክት በራሱ
ጠፋ። አያችሁት? ስለዚህ ይሰራል ማለት ነው። እናንተ ሞክሩት። ለምሳሌ ቲክቶክ ደግሞ እንሞክረው። ቲክቶክም አያችሁ ዳታ አሁን የለም። እሱ ቲክቶክ ስነካው ዳይሬክት አውቶማቲክ ዳታ ይከፍታል ማለት ነው። እንደዚህ ስዘጋው ደግሞ ዳታ ይጠፋል ማለት ነው። ስለወደዳችሁ ተስፋ አድርጋለሁ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።